ገና ደግሞ ውስጤ ደስታ እስከ መቼ ነው እኛ አሁን ይሄኛው ጀነሬሽን እንደዚህ አይደለም ብለን እያሰብን ትምህርትም ቢሆን ድራማም ቢሆን በዚህ መልኩ እስከ መቼ? እኔ በጣም ጥያቄ ነው የሆነብኝና እንደው እስቲ በዚህ ጉዳይ ከቻልኩ አዳምጣቸዋለሁ ፔሸንት ካልመጣብኝ እስካሁን የለም። እስቲ በዚህ ጉዳይ እንኳን ብናወራ ቢበቃ በቃ ሴት ልጅ እኩል ናት፣ መስራት ትችላለች፣ ጠንካራ ናት ምናምን የሚለውን ነገር አጉልተን ብንሄድ ባይ ነኝ። አሁን ግን ያየሁት እንደሱ አይደለም። የፈለገ ቢኖራት የፈለገ እኩል እንትን ብትሆን ሁሌ ተለማማጭ ሁሌ በቃ ደስታዋን ተጭኗት የሚኖር ሰው ወንድ የሚባል ነገር እንዳለ የሚያጎላ ነገር ነው ዛሬ ያየሁት። እና እስቲ ምን ትላላችሁ እህቶቼ በዚህ ዙሪያ? እስቲ አብራሩልኝ። እኔ ግራ ነው የገባኝና ጌታን ደስታው እንዳለ ሆኖ ማለት ነው። የሀይሚ መልካም ንግግር ሁሉም ነገር እሷ ሲጀመር ቅመም ወርቅ ናት፣ ወርቅ ከዛም በላይ ናት። እኔ ልገልጻት ከምችለው በላይ ናት። በምኑ ላይ ነው አንቺ ቅሬታ የፈጠረብሽኝ? በተናገረው ንግግር ነው አይደለ? ዛሬም መናገር በሌለበት ትላንትና ሌላ ህይወት ጀምሬያለሁ። አይ ትላንትና አመሰግናችኋለሁኝ፣ ከትላንት ወዲያ ምክር አልፈልግም ገንዘብ እንጂ አለ። ችግር የለውም በብስጭት የሚያወጣው ቃላት ነው ተብሎ ብለው ሁሉም ዝም አሉት። ነገም ሲመጣ ሌላ የልብ ቁስል ይዞ ይመጣል። ተነጎዳም ሲመጣ ያ ለሱ ጥሩ አይደለም፣ ለራሱ ነው። ሁሌም እኔ አልተወውም። ሁሌም ራሱ ወደ ራሱ ተመልሶ ይስተካከል። እኔ ማንም ልጄንም እኮ ወይ ቀተሹ መተሹ አይደለም፣ ራሱ ሲፈልግ ነው የሚቀየረው። የባሰ እንደውም ዱላ ሌላ ነገር ውስጥ እንዲገባ ያደንዛል ይባላል። እንደውም ዱላ የሰው ልጅ ግን ምክርና ንግግር የሰው ልጅ ይቀይራል ብዬ ነው ማምነው። እውነቴን ነው የምልሽ። እሱ አይደለም የሴት ልጅ ክብር ጋሽዬን እንደ አባቴ ነው ማየው። ማጣት አልፈልግም። እነዚህ ለእኔ ሁሉም እዛ ቤት ውስጥ የሚመጡ መልካም ቤተሰቦች ናቸው። አይደለም እሱ ማንም እኛ እዚህ በካሜራ የምናያቸው እንኳን በጣም ነው የሚያሳዝኑት። በጣም ፍቅር የሆኑ ቤተሰቦች ናቸው። እሳቸው ፊት ራሱ ህይወቴን ጀምሬ አይባልም። እሷ እንደዛ ብትለው እንኳን እሱ እንትን ከእሷ በልጦ መገኘት ነበረበት። እሷ በዛ ሰዓት ተበሳይታ ነው የመጣባት ነገር አደገኛ ነው። አሁንም ያንን ችዬ እኖራለሁ ያለችው አባትየው ስለመከሯት አባቷን ስለምትወድ የአባቷን ምክር ስለሰማችና የዚህ የተመልካቾችን ምክር ሰምታ ሴት ልጅ ነኝ አይ ምን በቃ ላሳልፈው ላይሆንም ይችላል እስኪ ልረዳው ብላ እንጂ ያ ነገር ተቀብለው አይደለም። የተደረገባትን ነገር ተቀብላ ወይ ደስ ብሏት አይደለም የተቀበለችው። ይቅርታ ልትል የመጣችው እርግጠኛ ነኝ። አባትየውም ሲናገሩ አይታቸዋል። ገፍትሬ ሁሉ ወንበር ላይ ያላረኳት ነገር የለም። እንደውም እሷ በጣም በጣም ድብቅ ናትኝ፣ አንተ ግን ለእኔ ክፍት ነህ ነው ያሉት። ይሄን ያህለው እንግዲህ ለአባቷም እንኳን ማውራት ያልፈለገችው ገባችሁ? ይሄችን የመሰለች አይደለም እሱ አይ እኔ አንቺ እንደፈለግሽ አይደለም እኔ ስቆርጥ አንቺ ልትመለሺ የፈለግሽውን ካልሽ በኋላ እንዴት አድርጎ ነው የሚያየው? ብሩኬ እንዴ እርግዝና እኮ ነው ይሄ እኮ ሌላ ነገር እኮ ነው። እንደው የፈለገ ቢሆን እኮ ባልና ሚስት እኮ ይለያያል። በእንደዚህ አይነት አንመለስ ወደኋላ። ይሄንን ነገር ለምን ማሰብ አቃተው ነው? አውቆ ነው ለስራም ቢሆን ነው ብላችሁ የአሁን ፍሬ ማናት እንዳለችው እንዳይመለስ ሴት ልጅ ይሄንን ነገር ተቀብላ ትኖራለች ብሎ እንዳያስበው ሌላ ወንዶች ማለት ነው። ሌሎቹም ተመልካቾቹ እንደዚህ ብናረግም እኮ ይቀበሉናል ብለው ልክ እንደ ኖርማል እንዳያደርጉት። ለምን እዚህ ጋር የሚያየው ተመልካቹ በቃ ምንም ችግር የለም ተቀበለችው ወይ ሊሉ ሁሉ ይችላሉ። አይደለም ይሄ አይደለም። ሁለተኛ ነገር ደግሞ እቤት ስለሰጠውሽ ነው ወይ እንዴ? እንደዛ እኮ ነው ያሰብኩትኝ። እቤት ገዝቼ ከሰጠውሽ በኋላ ሰርቼ ከሰጠውሽ በኋላ ይሄንን አመለካከት ለምን አመጣሽው አላት። ተው እንደዛ አትበል፣ እኔ ጥቅመኛ አይደለሁም እኔ ሃይማኖት አለችው። አይባልም እኮ ያቃታል እኮ 2 ዓመት እኮ አብረው ከዜሮ ተነስተው እፍ ብለው እሱ 50 ሺህ ነበረው እሷ ስትመጣ ወደ ህይወቱ አረለ እንዴ ከዜሮ ተነስተው እኮ ነው። ክፍያ ሁሉ አልተጀመረለትም ይሆናል 50 ሺህ ገብቶ እንዴ። ያንን ነው እኮ ወደኋላ ማሰብ ያለበት። እሷ ጥቅመኛ አይደለችም። ሃይማኖት ታደሰ ጥቅመኛ ብትሆን ኖሮ
አድርጋ ሾ ታሳየን ነበረ ቀንና ሌሊት። እራሷን ደብቃ የምትኖር በጣም ጥንቁቅ ሴት፣ በጣም እንቁ የሆነች ሴት ናትኝ። እንኳን ማውራት እንኳን አትፈልግም። አረለም እሷ ለጥቅም እሱን ምን መጀመሪያ እኮ ጥቅም ከፈለገች እኮ ወደ ሌላ መሄድ ትችላለች እኮ አረለ እንዴ? ያንን ራሱ መናገር የለበትም። በብዙ ጊዜ እኔ ለራሱ ለህይወቱም እንደዚህ አይነት ነገር የቀልድም ብሎ ይሁን ፈልጎትም ይሁን ለምን እንደዚህ አይነት ከአንደበቱ ኔጌቲቭ ነገር እንደሚወጣ አላውቅም። እኔ እውነቴን ነው። አሁንም ቢሆን በዛሬው ንግግር ነገም እንዳይደግመው አባትየው ፊት ቢሰማ ደስ ይለኛል። እኔ አይ ለአምሮት ማለት የፈለገችው የሚመስለኝ ገንዬ አሁን እሷ ማለት ሴት ልጅ እንትን ሆና ምናምን ሴት ልጅ ሁሌ ተጨቁና ተለማማጭ አይደለችም። ነገርኩሽ እኮ ይኸው አሁን እኮ የተናገርኩት እኮ ልትለማመጥ ወይ አሁን ሆና አይደለም። እዚህ አንቺ አባን ታከብሬዋለሽ። ተለማምጣ አይደለም የመጣችው። መልሱን እኮ ሰጥተዋለች እኮ። እሱ ግን ነገም ዛሬም ራሱን እንዴት እንደሚያየው እንግዲህ ነገ ገንዬ አሁን ምን መሰለሽ አሁን ዛሬ እንዲህ ብሎ አይለ ራሱ እንግዲህ ወይ ነገ ሳይባልማ ዛሬ የጣልሽው እኮ ነው ለነገ መሰረት የሚሆንሽ እኮ እሱማ እነሱም እኔ እኮ እነሱ ቪዲዮ ላይ ሲመጡና ሚዲያ ላይ ሲመጡ እኔ እየረሱ እየመጡ ይሁን ወይም የገቡ የመጡበትን ይረሱ እኔ ግርም ነው የሚለኝ አንዳንዴ። እና በቃ እንግዲህ አሁን ወደ ይቅርታ ስለገቡ ሌላ ነገር ባንናገር ገንዬ እኔ እናት ምክንያቱም ሌላ ነገር እኮ መናገር አይደለም እኮ መግለጽ ሌላ ነገር እኔ ደስ ብሎኛል እኮ። ይሄንን አይደለ እንዴ የምንፈልገው የነበረው? ምን እንፈልጋለን እኛ? እግዚአብሔር በሚያውቀው እኔ አብረው እንዲሆኑ ነው እኮ እዚህ ጋር ተሰብስበን አብረው ሲሆኑ ነው የሚያምሩት፣ አብረው ሲሆኑ ነው የምንወደው፣ አብረው ሲሆኑ ነው ደስ የሚለን ብለን አይደለ እንዴ? ሌላ ነገር እኮ የለም። እኔ ለአንቺ እንድታምኝኝ አይደለም የማወራልሽ፣ ፈጣሪ ነው የሚያውቀው። እኔ ማንም ምንም እንዲያደርግልኝ እንዲሰጠኝ አይደለም እዚህ ላስመስልም አስመሳይም አይደለሁም። ግን ምንድን ነው ምልሽኝ ነገም ይመለስበታል። ገባሽ? እሱ ሊሰማ አልቻለም። ግን የራሱ አስተሳሰብ ነው። እኔ ልጅ አይደለም በግድ ይመለስ ብዬ አይደለም። ነገር ግን ከተቀበለው ዛሬም አይሳሳት ነገም ዛሬም አይሳሳት ነው። ይሄ የኔ አመለካከት ነው። ማለት ደግሞ ላለችው የሴት ልጅ መለመል ወይኔ ድምፅሽ ገንዬ እንትን ነው ይይዘኛል። ሳውራ እኮ ብዙ ጊዜ ይዘኛል። አንቺ አማርኛ ሳውራ ስልክሽ ነው ይወድ ስልኬ ነው። እሺ በቃ አውሩ እናንተ ደግሞ ልስማሽ የኔ እናት። እና በቃ እንግዲህ ምን ይደረጋል የኔ ውድ ላምሮትዬ። እና አንቺ እንዳልሽው ነው ሁሉም ጊዜ ሁሉም ነገር የሚበረታው በሴት ነው። እና በጣም ከባድ ነው በእውነት። ግን ይሄንን ራሱ ሴቶች ይሄንን እያወቁ ብዙ ነገር እሷን የሚሏት ብዙ ነገር የሚሰድቧት እንደው ግርም ነው የሚሉኝ። እግዚአብሔርን ብቻ ፈጣሪ ልቦና ይስጣቸው ነው የምለው። ግን መቅድዬ እንዳትሳሳች ድጋሚ አወራሽ እንዳትይኝ እንጂ እነዛ ምን ሲሉ ነበረ እኛን የሚሰድቡትም እየተከታተሉ እሷንም የሚሰድቧት ጥቅም ሲሰጣት ነው። እሷ ለጥቅም ነው አድርጋ አታውቅም፣ እሱ ነው የሚያደርግላት አሉ። አሁንም ለዛ ለጥቅም ብለሽ ነው ወይ ስለሰጠውሽ ነው ወይ ያለው ለእነሱ ይሄ የባሰ ይበልጥ ገባሽ? እኔ ይመስለኛል የእነሱም ነገር የሚያስጨንቀው ይመስለኛል። እኔ ሳስበው እኔ መተው ስለማልፈልግ ነው መቅድዬ ይህንን የተናገርኩት። ሶሪ እኔ እኮ ጥያቄ ያለኝ ትላንትና እኮ ግን ማታ እኮ ወይ ይቅርታ ፔሸንት መጣብኝ፣ በኋላ ደግሞ እገባለሁ። እሺ ፔሸንት መጥቶብኝ እገባለሁ ካለ እሺ እኔ እናት እችላለሁ። እሺ ትላንትና እንግዲህ ብዙ የፍቅር ነገር ሲያወራ ያሳለፉትን ነገር ሲያወራ ነበር። እንግዲህ ትላንትና ተመልሶ ደግሞ ግን አንቺ እንዳልሽው ግን ለድራማም ቢሆን ለሁሉም ነገር ቢሆን እግዚአብሔርን በአባት ፊት እንደዛ ይባላል። የፈለገ ነገር ቢሆን በጣም ይደብራል። በቃ በእውነት ጥሩ አይደለም። በቃ ያው ለአምሮትም ትንሽ እንትን ያበሳጫትና የተናደደችውም ለዛም ሊሆን ይችላል። ግን ክብር የሚባል ነገር አለ። ብታጠፍ የራሷን በአባቶቻችን ወይ በእናቶቻችን ፊት ደበቅ ነው የምናደርገው እንጂ እንደዚህ ሜዳ ላይ ግን አሁን ይህንንም እኮ ስራ ነው፣ ያው ስራ ነው እናውቃለን። ግን የሆነ ከባህላችን ባንወጣ የሆነ ክብር የሚባል ነገር ብናስተናግድ እውነት በጣም ይደብራል። አሁን እሱ እንደዛ ነገር ትውልዱ ደግሞ ኖርማል ነው እንዳይል እኮ ነው። አሁን ያምሩታለች እኮ ለትውልዱ ለነገ ነው ገባል።
ልክ ነሽ ገንዬ። አሁን እነሱ እኮ የፈለገ አንድ ላይም ሆነው ምናምን እናውቃለን፣ ግን ቢሆንም አይደረግም። እግዚአብሔርን አይደረግም። በቃ የፈለገ ነገር ቢሆን ማለት ነው። አባቷ ፊት ለፊት አባትየው ራሱ እንግዲህ ያው አባት ናቸው እነሱም እሱም እንግዲህ እኔ እንደውም መትቼ መምታት ነው እንጂ የቀረኝ ምናምን ብቻ ይከብዳል አንዳንዴ። እና ይሄ ሌላ ነገር ነው እያስተማሩ ነው ያለው። ብቻ ይመቻቸው። ሌላ ምንም አለ እግዚአብሔርን። ለማንኛውም ለሁሉም ልቦና ይስጠውና ወደ ራሱ ተመልሶ ትውልዱንም የሚያነቃ ትውልዱን ጥሩ ነገር የሚያስተምሩ ይሁኑ። እኔ ይህንን ነው ምለው። ለእነሱም ጸሎትም ቢሆን ለትውልዱ አርአያ እንዲሆኑ ነው የምመኝላቸው። አዎ ትክክል። ብንትዬ እስኪ አውሪ። እኔ ውድ ብንቴ አውሪ እስኪ። ዌልካም። እንዴት ናችሁ? እንዴት ናችሁ? አለሁ። አንድ የስራ ላይ ነኝ፣ እልክልሻለሁ። እሺ እኔ ራሴ እሺ እኔ እናት እሺ እኔ ያው ዛሬ ቶሎ ብዬ ነው የከፈትኩት ቤቴን